ከኔ ጋር ማቴዎስ ወንጌል ምዕራፍ 4ን ከፍተን ከቁጥር 1 እስከ 11 ድረስ እናነባለን። ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆነ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱም አናት ላይ አውጥቶት የእግዚአብሔር ልጅ ከሆነ ራስን ወደ መሬት ወርውር፣ እንዲህ ተብሎ ተጽፏልና እግርህ በድንጋይ እንዳይሰናከል በእጆቻቸው ያነሱ ዘንድ መላእክቱን ስላንተ ያዝልሃል። ኢየሱስም እንደዚሁም በመጽሐፍት እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል በማለት መለሰለት። እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አወጣው፣ የዓለምንም መንግስታት ከነክብራቸው አሳየውና ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስም አንተ ሰይጣን ከፊቴ ራቅ፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ከዚያም ዲያብሎስ ትቶት ሄደ፣ መላእክትም መጥተው አገለገሉት። እግዚአብሔር አምላካችን እንዲያስተምረን ከኔ ጋር በፊቱ በጸሎት እንቅረብ። እግዚአብሔር ቸርና እጅግ መሐሪ ደግሞም ደግ አባታችን በልጅ በክርስቶስ ኢየሱስ መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። አንተን በፊትህ መተን ተሰብስበን እንድናመልክህ በልጅ በክርስቶስ ኢየሱስ የከንፈሮቻችንን ፍሬ በምስጋናና በዝማሬ እንድናቀርብ ደግሞ ቃልንም እንድንሰማ ይህንን በጎ ቀን ስለሰጠህን እናመሰግናለን። ስላዳንከን ስለወደድከን በልጅ በክርስቶስ ኢየሱስ ስላዳንከን አሁን ምስጋናችንን እናቀርባለን። እግዚአብሔር አባት ሆይ አሁን ደግሞ እንድታስተምረን ቃልህን እንድታበራልን እንጠይቃለን። ቅዱስ መንፈስ ሆይ አምላካችን ነህ። ይህ ቃልም ያንተ ነውና እንድትገልጥልን ይህንን ቅዱስ ቃል እንድታበራልን የክርስቶስ ኢየሱስን ወንጌል እንድታስረዳን ልመናችንን እናቀርባለን። ስጋችን መንፈሳዊ ነገሮችን ማስተዋል እንደማይችል ታውቃለህ እና መንፈስ ሆይ እንድትረዳን እንድታስተምረን እንጠይቃለን። እግዚአብሔር አባት ሆይ ስለ ሁሉ ቸርነትህ እናመሰግናለን። ይህንን ጸሎት በፊት የምናቀርበው በጌታችን በኢየሱስ ክርስቶስ በሰጠህን መብት ነው። በኢየሱስ ስም አሜን። ዛሬ እንግዲህ ከቁጥር 1 እስከ 4 በጠዋቱ ክፍለ ጊዜ እናያለን። እውነተኛ የክርስቲያን ድል በክርስቶስ ኢየሱስ እንዴት ይገኛል ከፈተና በሚል እንማማራለን። ያው ሶስቱንም ፈተናዎቹን የጌታን ማስተማር በአንዱ ስለሚከብድ የመጀመሪያውን 1 እስከ 4 ባለው ውስጥ በእምነትም ረገድ ደግሞ ከክርስቶስ ኢየሱስ ፈተና ማሸነፍ እኛም እንዴት ድል አድራጊ መሆን እንደምንችል እንማራለን። ብዙዎቻችን በህይወታችን ብዙ ፈተናዎችን በተለይም ዲያብሎስ የሚያመጣቸውን ፈተናዎችን ለማሸነፍ እንታገላለን። ብዙ ጊዜ ደግሞ እንወድቃለን። መልሰን ደግሞ ከፈተናዎቹ ተነስተን ህይወታችንን በንስሐና በእግዚአብሔር ፊት በጸጋው ቆመን ለመኖር እንቀጥላለን። እውነት ነው። የክርስትና ህይወት በዚህ አይነት መውጣትና መውረድ የተያዘ ህይወት እንደሆነ ያንን ካላልን እውነት አይሆንም። ነገር ግን ድል የሌለው ህይወት ማለትም ደግሞ አይደለም። እንደዚህ ካሰብን ችግር ነው። ሁሌ መሸነፍ ከሆነ ሁሌ ፌል ማድረግ ከሆነ እና ቆም ብሎ መጠየቅ ጥሩ ነው አይደለ? ለምንድነው የምወድቀው? ከዛስ እንዴት ነው ማሸነፍ የምችለው? ለሌላ ጊዜ ብሎ መማር ያስፈልጋል። በዚህ ረገድ ማቴዎስ ወንጌል ምዕራፍ 4 የወንጌል የምስራችን ያሳየናል። ብዙ ጊዜ ይህ ክፍል ብዙ ኮሜንታተሮችም ሲያደርጉ አያለው። ሮጠው ከክርስቶስ እንዴት ምሳሌ ልንማር እንደምንችል እኛም የክርስቶስን መንገድ ተከትለን ድል እንዴት ማድረግ እንደምንችል ወደ ማውራት ይቸኩላሉ። ይሄ ነው በዚህ ችግሩ ብዬ የማስበው። ዛሬም እናንተንም ለመርዳት በእርግጥ እውነት ነው የምንማራቸው ነገሮች አሉ መውሰድ ያለብን። ይሄ ግን ከዛ ያልፋል። እንዲሁ ኢየሱስን ልምሰል ወይ እንደ ኢየሱስ ታጊ ኃጢአትን ላሸንፍ ወይ ደግሞ የዲያብሎስን ፈተናዎች ላሸንፍ የምንለው አይነት አይደለም። እንዲያውም በተቃራኒው እጅግ የወንጌል የምስራች። በመሰረቱ አንዱ የወንጌላትን ስናነብ ለማድረግ መጣር ያለብን ሁል ጊዜ ወንጌል መሆናቸውን ሴንስ ማድረግ አለብን። እዛ ጋር ካልደረስን፣ ምክንያቱም የእነዚህ መልእክቶች ጎል ለኃጢአተኛው በኃጢአት ለወደቀ ዓለም የኢየሱስ ክርስቶስ በሁሉ መንገድ ሊያድናችሁ መጥቷል የሚል በሁሉ ረገድ በእርሱ ሁሉ ነገር
ይታደሳል፣ በእርሱ ሁሉ ነገር በጎ ነው የሚል። ስለዚህ በሩጫ ወደ በርደን እንዳይሄድ መጠንቀቅ ያስፈልጋል። ለዚህ የመጀመሪያው ለኒጀር ሪያክሽናችን ከዚህ ወንጌል ውስጥ ከክርስቶስ ታሪክ ውስጥ ለእኔ ምንድን ነው ደስታዬ ብለን ማየት አለብን። ምክንያቱም ይሄ ወሳኝ ከሆኑ የወንጌል ቪክትሪዎች አንዱ ነው። መንደርደሪያ ራሱ አይደለም፣ በራሱ ትልቅ ለሰው ልጆች የእግዚአብሔር ልጅ ያሸነፈበት ማቴዎስ ሲናገር our Lord Jesus comes off as a conqueror and so secures not only comfort but also final conquer for all his faithful followers ይላል። ይህን ሴንስ እንድናገኝ ነው ትልቁ መሻት። ክርስቶስ በዚህ ፈተናዎቹ ድል ስላደረገ የእሱ ድል ብቻ አይደለም የእኛም ጭምር በጨለማ ላይ በዲያብሎስ ላይ ድል ነው። እኛ በተሸነፍንበት እርሱ ያሸነፈበት ማለት ነው። ያንን ኢንጆይ ማድረግ አለብን። የመጀመሪያው እሱ ነው። የወንጌል ደስታውን ከዚህ ውስጥ መቅዳት አለብን። እንግዲህ እዚህ ላይ እንደምታዩት ጌታ ኢየሱስ በሶስት ፈተናዎች እንደተፈተነ እናያለን። ፈተናዎቹ ሐሳባዊ አእምሮ ውስጥ ዲያብሎስ በማምጣት የፈተናቸው ወይስ በአካል የፈተናቸው ናቸው በማለት ብዙዎች ይጠይቃሉ። እንግዲህ እንዲሁ እንደምታዩት ኢየሱስን ጂኦግራፊካሊም ሰይጣን ሲወስደው የተለያየ ቦታ ላይ ሲያንቀሳቅሰው እናያለን። በዚህ መረበሽ የለብንም። ማለትም ኢየሱስን ዊሉን ኮንትሮል አድርጎ አይደለም። ማቴዎስ ሲናገር ልብ በሚነካ መንገድ ዲያብሎስ ኢየሱስን ገፍትሮት ቢጎዳው ሰውነቱን ነው የሚጎዳው ይላል። ዊሉ ኮራፕት መሆኑ አለመሆኑ ነው ወሳኝ ነገር በማለት ይናገራል። ቁጥር 1 ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። እንግዲህ እዚህ ጋር ነው የወንጌል እውነተኝነቱን ለማሳየት የምጀምረው። እንደምታዩት ኢየሱስን ወደ ምድረ በዳ የወሰደው ዲያብሎስ አይደለም፣ መንፈስ ቅዱስ ነው። ይህ በጣም ወሳኝ ነው። ይህ ማለት ምን ማለት ነው ብላችሁ ብትጠይቁ ኢየሱስ የሰው ልጆች አዳኝ ወይም ደግሞ የሰው ልጆች መካከለኛ በመሆን ፓብሊክ ኦፊስ ወይም አገልግሎቱ ይሄን ፈተና ማለፍ አለበት፣ ማሸነፍ አለበት። ይሄ ምርጫ አይደለም ወይ ደግሞ አክሲደንታል ነገርም አይደለም። ምክንያቱም ወደኋላም የሚጎተት ስለሆነ ማለት ነው። ራሱ እግዚአብሔር ነው ወደ ፈተና እየወሰደ ያለው ለዚህ አገልግሎት። ይሄ በጣም ወሳኝ ነው። በደንብ ገብቷችኋል? እግዚአብሔር ራሱ ይህንን ድል እንዲያደርግ ይፈልጋል፣ በዚህ ፈተና እንዲያልፍ ይፈልጋል። በዚህ ምክንያት ፈተናው ምንም እንኳን ዲያብሎስ ፈተናዎቹን አምጥቶ ለጌታ የሰጠውና ያቀረበው ዲያብሎስ ቢሆንም ፈተናውን እንዲፈተን እግዚአብሔር ራሱ መንፈስ ቅዱስ ነው የወሰደው። ይህ እንግዲህ እንደ በጎ ማየትም የመንፈስ ቅዱስን በክርስቶስ ኢየሱስ እኛን ለማዳን መሄድ ውስጥ የክርስቶስ ንጥል የኢየሱስ ክርስቶስ ብቻ ስራ እንዳልሆነ መንፈስ ቅዱስም በዚህ አገልግሎት ወይ የኛ አንድነት እንደሚፈልግ ማየት መቻል አለብን። አንድ ክርስቶስን ከዚህ በፊት ምዕራፍ 3 ላይ እንዳየነው በኃይል በክርስቶስ ኢየሱስ ላይ ለሰው ልጆች አገልግሎትን በመውሰድ ረገድ እንደ ሥላሴ ሁለተኛው አካል ሳይሆን እንደ ሰው ልጆች መካከለኛ በኃይል በሰው ልጆች እንደሱ መንፈስ ቅዱስን በሙላት የተሞላ ሳይሰፈር የተሰጠው አካል የለም። በዚህ ረገድ ለዚህ አገልግሎት መንፈስ ቅዱስ ራሱ ይህንን ድል እንዲያደርግ እንደሚፈልግ እናያለን። በዚህ ኪፍድ ባይሆን ደግሞ ጌታ ኢየሱስ ፈተናዎቹን ምንም ጥያቄ የለውም ኢየሱስ ያሸንፋል አያሸንፍም ብለን ማውራት ያለ መንፈስ ቅዱስ ያሸንፋል አያሸንፍም ማለት የለብንም። መንፈስ ቅዱስ መርዳቱን ግን ማየት መቻል አለብን። ታዲያ ምንድነው ይሄ ነገር እንድናስብ የሚያደርገው ነው ጥያቄ። ለምንድነው መንፈስ ቅዱስ እንዲፈተን ኢየሱስን እየወሰደ ያለው? እዚህ ጋር ነው እንግዲህ የክርስቶስ ድል የወንጌል ድል ነው የሚለውን ወደ ማሰብ የምንሄደው። ለምን ብትሉ ከዚህ በፊት ዘፍጥረት መጽሐፍ ላይ እንደምታዩት የፊተኛው አዳም ራሱ እንደተፈተነ እናውቃለን። በኋላም ደግሞ እስራኤል እንደ ሕዝብ እንደገና እንዲህ አይነት የአዳም አይነት ፈተናን እንዳለፈ ነገር ግን ፌል እንዳደረጉ ወይ እንደወደቁ እናውቃለን። ይህም ታሪክ በዛ ውስጥ የሚወጠር ነው። ጌታ ኢየሱስ በነዛ በሁለቱም አካላት ውድቀት መካከል መጥቶ ያሸነፈ አካል ነው። ለምንድን ነው እግዚአብሔር አዳምን ራሱ ብዙ ሰው እግዚአብሔር ሳያስበው ድንገት ያደረገው አድርጎ ያስባል፣ ግን ኢንቴንሽናል ነው። እግዚአብሔር በኤደን ገነት ክፉና ደጉን የምታስታውቀውን ዛፍ ሲያስቀምጥ ለአዳም ፈተናንም ጭምር እያስቀመጠ ነው። እግዚአብሔር ቀጥታ የሚፈትን አምላክ ሆኖ ሳይሆን አዳም ለእግዚአብሔር ታማኝ መሆኑን ደግሞ እግዚአብሔርን በእምነት ቃሎቹን ሁሉ የሚቀበል መሆኑን ለመፈተንም ጭምር ነው። ጌርሃርድ ቦስ የሚባል ትልቅ አንድ ሪፎርምድ
የእግዚአብሔር ቃል አስተማሪ አለ እና እዚህ ላይ ሲያወራ እግዚአብሔር አዳምን ለዚህ ለእግዚአብሔር ሕጎች እና ደግሞ ላስቀመጠው ስራ ኪዳን ታማኝ ሆኖ ከተገኘ ዘሮቹንም ጭምር የኛም ካቴኪዝም ላይ እንደምታዩት ሪፎርመሮች ሁሉም እንደሚሉት ወደ ዘላለማዊ ሕይወት ለመውሰድ ነው በማለት ይናገራል። ህዝቦቹን ሁሉ ከራሱ ጋር ወደዚህ የክብር ሕይወት እንዲያመጣ የሰው ልጅ ሕይወት በፍጥረት በነበረበት ኢኖሰንት ቢሆንም ንጹህ ቢሆንም ግሎሪፋይድ ወደሆነ ወደ ክብር ሁኔታ ግን አልደረሰም ነበር። በዚህ ረገድ እንግዲህ እንደምታውቁት የዘላለም ሕይወት ራሱ በሕይወት ዛፍ እንደተመሰለች ዘፍጥረት መጽሐፍ ላይ እናያለን። በዚህም እግዚአብሔር የሚታይ ምልክትም ጭምር ለአዳም እያስቀመጠው ነው። ከዚህ ኢቭን ካለበት ሕይወት የተሻለ የክብር ሕይወትን ሊያገኝ እንደሚችል ማለት ነው። ሆሴዕ ምዕራፍ 6 ላይ ሄዳችሁ ማየት ትችላላችሁ። እግዚአብሔር አዳም ይህንን ኪዳን እንደወደቀ ወይ ደግሞ ማለፍ እንዳልቻለ ያሳየናል። ሌላው ሮሜ ምዕራፍ 5 ላይ ጳውሎስም እግዚአብሔር አዳም እርሱን ስላልታዘዘው ከእሱ ጋር ሁሉን ከሞት በታች በፍርድ እንዳደረገ ጭምር ይናገራል። ይሄ እንግዲህ ዝም ብሎ መጫን ሊመስለን ይችላል። ግን ቀስ ብለን ስናይ አዳም የተፈተናቸው አይነት ፈተናዎችን ጌታ ኢየሱስ ሲፈተን ደግሞ እስራኤላውያን የተፈተኑትን አይነት ፈተናዎች ሲፈተን እናያለን። እንደምታዩት የት ነው የተፈተነው ብለን ስናይ ወዴት ወሰደ ይላል? ወደ ምድረ በዳ ወሰደው ይላል። እዚህ ጋር ጌታ ኢየሱስ ምድረ በዳ የሚለውን በደንብ መያዝ አለብን። ጌታ ኢየሱስ እዚህ ጋር ሶስቱም ለዲያብሎስ የሚመልሳቸው መልሶች ከዘዳግም ምዕራፍ 6 እስከ 8 ድረስ ነው ያሉት። ሶስቱም ጥቅሶች የተወሰዱት ለሰይጣን ለመጀመሪያው ጥያቄ፣ ሁለተኛውም ጥያቄ፣ ሶስተኛውም ጥያቄ ከዛችው ከዘዳግም ምዕራፍ 6 እስከ 8 ባለው ውስጥ ያሉ ጥቅሶችን ነው የሚወስደው። እዛ ላይ ሄደን ታዲያ ምንድን ነው የምናገኘው? ጥቅሱስ ከዚህ ጋር በምን ይገናኛል የሚለውን ማሰብ አለብን። እዚህ ጋር ነው እንግዲህ እስራኤል ደግሞ የምትመጣው። እግዚአብሔር እስራኤልም እንደ አንድ ሕዝብ እንደ አዳም በመታዘዝ የእግዚአብሔርን ኪዳን በመጠበቅ ፐርፌክት የሆነ ሕይወትን በእግዚአብሔር ፊት በመኖርና የእግዚአብሔርን ፈተናዎችን ወይ ቴስት በማለፍ ወደ ዘላለማዊ ሕይወት ምሳሌ ወደ ከነዓን እንዲገቡም ነበር የተፈለገው አይደለ? ዘዳግም ምዕራፍ 8 ላይ ያለው ኢየሱስ አሁን የሚመልሰው ሰው በእንጀራ ብቻ አይኖርም የሚለው ጥቅስ የተወሰደው ከዘዳግም ምዕራፍ 8 ነው። ጌታ ኢየሱስ እስራኤል በወደቀችበት ራሱ የዛ አገልግሎት ወይም ደግሞ የዛ ውድቀት መካከል ተገኝቶ ጽድቅን በመፈጸም ህዝቡን ሊያድን የተገለጠ መሆኑን በዚህ እንረዳለን። በዚህም ጌታ ኢየሱስም እስራኤል በምድረ በዳ እንደተፈተነች ኢየሱስም በምድረ በዳ ነው የተፈተነው። ወደ ምድረ በዳ ወሰደ የሚለው ለዚህ ነው ወሳኝ። እያወፈርኩት ሄዳለሁ ወደፊት እየሄድን ስንሄድ ከታች ያሉ ቁጥሮች ላይ ዘዳግም ምዕራፍ 8ን ላንብብላችሁ። በምድረ በዳውና የምግብ ፈተና እንዴት ደግሞ አዳምም የተፈተነው ፈተና እንደምታውቁት የምግብ ፈተና ነው። ከሁሉ በፊት እነዚህ ሶስቱ እንዴት እንደሚወጠሩ እናያለን። ምዕራፍ 8 ዘዳግም ምዕራፍ 8 ቁጥር 1 በሕይወት እንድትኖሩ እንድትበዙና እግዚአብሔር ለአባቶቻችሁ በመሐላ ተስፋ የገባላቸውን ምድር ገብታችሁ እንድትወርሱ ዛሬ እኔ የምሰጥህን እያንዳንዱን ትእዛዝ ለመከተል ጥንቃቄ አድርጉ። አምላክህ እግዚአብሔር ትእዛዞቹን መጠበቅህንና በልብህ ያለውን ለማወቅ ትሁት ሊያደርግህና ሊፈትንህ በእነዚህ 40 ዓመታት በዚህ ምድረ በዳ በጉዞ ሁሉ እንዴት እንደመራህ አስታውስ። ሰው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምርህ አስራበ። አንተም ሆነ አባቶችህ የማታውቁትን መና መገበ። በእነዚህ 40 ዓመታት ውስጥ ልብስህ አላለቀም፣ እግርህም አላበጠም። ይሄ ነው እንግዲህ ስትራይክ የሚያደርገው። ከዚህ በፊት መግቢያ ላይ እንደነገርኳችሁ ማቴዎስ አንዳንድ ቦታዎች ላይ ቀጥታ መጽሐፍ ቅዱስ ወይ ደግሞ የእግዚአብሔር ቃል የክርስቶስ ሕይወት እንዴት የብሉይ ኪዳን የተስፋ ወይ ደግሞ የትንቢት ቃል ፍጻሜ እንደሆነ ቀጥታ ይናገራል። ክርስቶስ ድንግል ትጸንስ ምዕራፍ 1 ላይ እንደምታዩት ድንግል ትጸንሳለች ወንድ ልጅም ትወልዳለች በሚል አይነት የትንቢት ቃል ፍጻሜ ጌታ ኢየሱስ ከድንግል እንዴት እንደተወለደ ይነግረናል። ግን አንዳንድ ቦታዎች ላይ ቀጥታ ሳይናገር ግን ፍሬሙን ያሳየናል። የብሉይ ኪዳንን ስትራክቸር ብቻ ያሳየናል። ለዚህ ማሳያው ለምሳሌ ምዕራፍ 2 ላይ እንደምናየው ስለ ፈርዖን እና ስለ ሄሮድስ አንድ አይነት ምስስሎች እናያለን። ሄሮድስ ሙሴን ለማጥፋት ብዙ ህፃናትን እንደጨፈጨፈ ሁሉ ሄሮድስም ጌታ ኢየሱስን ለማግኘት ብዙ ህፃናትን ከ2 ዓመት በታች የሆኑትን ሲገል እናያለን። በዚህም አዲሱ የእግዚአብሔር የነፃነት ዘመን እንደመጣ በክርስቶስ ኢየሱስ ሰዎች ከጭንቀት
ከየትኛውም አይነት ከእግዚአብሔር እርግማንም በዚህ ዓለም ላይ ከተጫነው ክፉ ሁሉ በክርስቶስ ኢየሱስ ነፃ እንደሚላቀቁ ተስፋው እንደመጣ ያበስረናል ማቴዎስ። ልክ እንደዚሁም እስራኤልን ኢየሱስን ቀጥታ ሳያመሳሰል ግን በዛው ፍሬም ውስጥ ከቶ ኢየሱስ እንዴት የእስራኤልን ውድቀት የሚቀለብስ በራሱ በሚኖረው ጽድቅ ደግሞ በእግዚአብሔር ፊትም ዲያብሎስንም ጭምር በፈተናዎቹ በመርታት ለእግዚአብሔር ሕዝብ ድልን እያመጣ እንደሆነ ያሳየናል። በዚህም ጌታ ኢየሱስ ልክ እንደ እስራኤል ወደ ምድረ በዳ ተወስዶ ሲፈተን እናያለን። ፈተናውም እንደ እስራኤል አይነት ፈተና ከታች እንደምታዩት ቁጥር 2 ላይ 40 ቀንና 40 ሌሊት ይላል። ልክ እዚህ ዘዳግም ምዕራፍ 8 ላይ እንደምታዩት 40 ዓመትን እስራኤላውያን በምድረ በዳ እንዳሳለፉ ያሳየናል። ምድረ በዳ 40 ቀንና 40 ሌሊት ዘሴም አንድ አይነት ጥቅስ ኢየሱስ አምጥቶት ይመልስለታል ለዲያብሎስ። እስራኤል መመለስ ያልቻለችው ኢየሱስ ግን ሲመልስ ምናየው። እስራኤል ለእግዚአብሔር በምድረ በዳ ውስጥ ለተፈተነችበት የምግብ ፈተና እንዲህ አይነት መልስ አልመለሰችም። ሰው በእግዚአብሔር ቃል ነው የሚኖረው አላለችም። ባይሆን እግዚአብሔርን ወደ መፈተን እንደሄዱ እናነባለን። ከታች ሁለተኛው ኢየሱስ ራሱ የሚፈተነው አንዱ እግዚአብሔርን መፈተን ነው። ኢየሱስ እንደ እስራኤል እግዚአብሔርን አልፈተነም። ይህንን በደንብ መረዳት ጥሩ ነው። ዝም ብሎ ፋክት ቼክ እያደረግን ከዚህ በፊትም እንዳልኩት ገጣጥመን ለመተው ብቻ አይደለም። በዚህ ውስጥ ነው ደስታችን ያለው። ይህን ፐርፎርም ወደ ማድረግ ከመቸኮል ይልቅ ክርስቶስ ያመጣልንን አሸናፊነትን በአግባቡ ማየትና በዛ መደሰትን መጀመሪያ መቻል አለብን፣ ምሳሌ አድርገን የኢየሱስን ሕይወት ከመውሰዳችን በፊት እና በዚህ ረገድ ደግሞ ጌታ ኢየሱስ ፍጹም ሰው እንደሆነ ማየት መቻል አለብን። ብዙ ሰው ለኢየሱስ እነዚህ ፈተናዎች ቀላል አድርጎ ያስባል። ነገር ግን የምር እንደኛ ፍጹም ሰው ነው፣ ፍጹም አምላክ እንደሆነ ሁሉ በዚህ ረገድ በፍጹም ሰውነቱ እንደ ሰው ኢየሱስ የሰውን ስጋ በመልበስ እንደተፈተነ ማየት አለብን። ዕብራውያን መልእክት ምዕራፍ 4 ላይ እንደምናነበው ኢየሱስ ከኃጢአት በስተቀር በሁሉ ነገር እንደ ሰው እንደተፈተነ ይነግረናል። እንዲያውም አንዱ ሊያስደስተን የዕብራውያን ጸሐፊ የሚሞክረው ኢየሱስን የምር እንደናንተ ሰው ነው፣ ኢየሱስ የምር ፍጹም ሰው ነው፣ በዚህ ደስ ይበላችሁ፣ የእናንተን ተምፕቴሽን በህይወት ውስጥ የምታልፉበት ፈተናን በደንብ ስለሚረዳ እንዲያውም ለክህነት አገልግሎቱ ብቁ የሆነው እናንተን የሚረዳው በዚህ ምክንያት ነው በማለት ይናገራል። የሆነ ሱፐርፊሻል የሆነ ስጋ መልበስ እንዳልሆነ ሲያሳይ ማለት ነው። ዝም ብሎ ከላይ መደረብ አይነት አይደለም፣ የምር ኢንካርኔት አድርገዋል ጌታ ኢየሱስ በማለት ይናገራል። ይሄ እዚህ ፈተናም ላይ እውነት ያን ስንረዳ ክርስቶስ የምር ድል እንዳደረገ በስጋው ዲያብሎስን የረታው የምር የሰውን ስጋ በመልበስ ፍጹም የሆነ ስጋን በመልበስ ነው። ማለትም ፍጹም ስላችሁ የምር የሰውን ስጋ በመልበስ ያ ነው እንደውም የኛ ደስታ። የእግዚአብሔር ልጅ ዲያብሎስን የኛን ስጋ ለብሶ እኛ በወደቅንበት አዳምን በወደቀበት እስራኤልም ድነትን ማምጣት ባልቻለችበት የእግዚአብሔር ልጅ ተገልጦ ድነትን ስላመጣልን ዲያብሎስ እንግዲህ ጌታ ኢየሱስን የፈተነበትን ያው 40 ቀንና 40 ሌሊት የሚለውን ስላወራው 40 ቀንና 40 ሌሊት ከጾመ በኋላ ጌታ ኢየሱስ ተራበ። ይህንን ከነገረው በኋላ ነው የዲያብሎስ ፈተና እንዴት ወደ ኢየሱስ እንደመጣ የሚነግረን። ዲያብሎስ እንግዲህ ኢየሱስን ወደ መፈተን የመጣው ኢየሱስ ወደ መራብ ወይ ደግሞ ስቴቱ 40 ቀን እስከሚያልፈው ድረስ ጠብቆታል። አትዚስ ዊከስት ሞመንት ነው የመጣው። እኔ ላይ አሁንም ግን የወንጌል ደስታን እዚህ ውስጥ አሁንም አውርቼ ልሂድ። ማርቲን ሪ እንደዚህ ይላል but he was afterward and hungered to show that he had taken on himself our natural weaknesses and was therefore really and truly human so that he could make atonement for us. Adam fell by eating and we often sin that way, so Christ became hungry. የኢየሱስ የእግዚአብሔር ልጅ መራብ አቶኒንግ የሆነ ቅጣት ነው ይብን ይላል። በጣም ስትራይክ ያደርጋል ብዬ አስባለሁ። የእግዚአብሔር ልጅ መራብ አልነበረበትም ነው ነጥቡ። አንዳች ምግብ እስከዚህ ድረስ በማጣት መቸገር አልነበረበትም። ያ ማለት የክርስቶስን ሙሉ ህይወትን ምትካይ አድርጎ መረዳት ማለት ነው። ብዙ ጊዜ መስቀሉ ጋር ነው ኢየሱስ ሰብስቲቲዩት የሆነው ወይ ደግሞ የኃጢአተኞችን ቦታ የወሰደው እንላለን። ግን ከውልደቱ
ጀምሮ እስከ መጨረሻው ድረስ የኃጢአተኞችን ሕይወት ተቀብለዋል። ጳውሎስ ለዛ ነው ጡዘቱ የደረሰው መስቀሉ ጋር ነው እንጂ ሕይወቱ ራሱ ሰብስቲቲዩት የተደረገ ሕይወት የእግዚአብሔር ልጅ መኖር የተገባው ሕይወት አይደለም። ከውልደቱ ጀምሮ እስከ ሞቱ ድረስ ማለት ነው። ስለዚህ የኢየሱስን እያንዳንዱን ስቴጆች ወይ ደግሞ ፕሮግረስ በዚህ አይነት መንገድ ነው ማየት ያለብን። ልክ ጳውሎስ ለዛ ነው አይደል እርሱ ስለኛ ድሃ ሆነ እኛ ባለጸጎች እንሆን ዘንድ ይላል። የእግዚአብሔር ልጅ ሁሉን ነገር ያጣበትን ምክንያት ሲያመጣው ሰልቪፊክ ያደርገዋል። የሆነ አንዳንድ ጊዜ ድሃ ሆነን መኖር እንዳለብን ለማስተማር ነው ብለን እንዳንሄድ ማለት ነው። እንደዛ አይደለም። ከሁሉ በፊት የምር የእኛ ባለጠግነትን ሁሉ መንፈሳዊን በሉ ወደፊት የሚመጣውን የእግዚአብሔርን ሁሉ ቸርነትን ለማምጣት ነው እንደዚህ ይሆን። እንግዲህ እዚህ ጋር አዳምና ሔዋን መምጣት አለባቸው። የፊተኛው አዳም የወደቀው በብዙ ፍሬዎች ተከቦ ነው እንደምታውቁት። እንዲያውም የተከለከለው አንድ ምግብ መብላት፣ ጌታ ኢየሱስ ግን በተቃራኒው ምንም ምግብ በማይበላበት ሁኔታ ሆኖ ነው። ፈተናው እንዲያውም ምግብ ብላ የሚል ለዛውም ዳቦ ብላ የሚል ነው። 40 ቀን ከተራበ በኋላ ማለት ነው። ጌታችን ያሸነፈበትን ኤክስትሪሚቲ እንድናይ ያስፈልጋል አይደለ? ያሸነፈው እንዲሁ በቀላሉ ብቻ አይደለም። ኤክስትሪም በሆነ ሁኔታ ላይ እጅግ አስቸጋሪ በሆነ ጡዘት ላይ በደረሰ ችግር መካከል ሆኖ ነው ያሸነፈው። የእነሱን ኃጢአትንም ያጎለዋል የአዳምና የሔዋንን። እግዚአብሔር ምንም ባላጎደለበት ነው የእግዚአብሔርን መልካምነት ኩዌስቸን ያደረጉት፣ የእግዚአብሔርን ደግነት የጠየቁት። ጌታ ኢየሱስ ግን የእግዚአብሔርን አባታዊ ማንን እዚህ ጋር እንግዲህ በደንብ እናወራለን። ቁጥር 3 ላይ ኢየሱስ ላይ ጥያቄው እየመጣ ያለው የክርስቶስ ማንነት ላይ አይደለም። የክርስቶስ ኃይለኛ ነው ወይ አይደለም የሚል ጥያቄ አይደለም። እግዚአብሔር የምር አባትህ ወይ ነው ወይ የሚል ጥያቄ ነው። ያለበትን ስቴት ዲያብሎስ ይዞት በዚህ ሁኔታ እንዴት እግዚአብሔር አባትህ ሊሆን ይችላል ብሎ ነው እየጠየቀ ያለ። በዛ መካከል ነው ጌታ ኢየሱስ እግዚአብሔርን የታዘዘውም እግዚአብሔርን ያመለከውም ደግሞ ዲያብሎስንም ያሸነፈው። እንግዲህ ብዙ ሰዎች የ40 ቀንና የ40 ሌሊትን ጾም የኢየሱስን ለማስመሰል ይሞክራሉ። ይሄ ጾም በህይወታችን መደረግ ያለበት መንፈሳዊ የህይወት ልምምድ ነው። እንደምታውቁት ምንም አንደኛ ቆሮንቶስ ምዕራፍ 7 ላይ ጳውሎስ እንደሚናገር በቤተክርስቲያን ፍሪኩዌንትሊ ሊደረግ የሚችል ነገር አድርጎ ጳውሎስ እንደሚያይ እናያለን። ባልና ሚስትን በሚያወራበት ማለት ነው። ለጾምና ለጸሎት ራሳቸውን እንዲጠብቁ በሚናገርበት ማለት ነው። ያም የቤተክርስቲያን ህይወት እንደሆነ ያሳየናል። ጾም መኖር የለበትም አይደለም፣ ነገር ግን የክርስቶስን ከዛ ባለፈ መንገድ ማየት መቻል አለብን። ይሄ ኢየሱስን በህይወቱ ላይ የደጋገመው አይነት አይደለም፣ ፓብሊክ ኦፊሱ ነው። ይሄ ለሰው ልጆች አዳኝ ሆኖ ሲገለጥ የተቀበለው አገልግሎትም ደግሞ ግዴታውም ጭምር የነበረ ነው። በዚህ አይነት መንገድ ነው እንግዲህ 40 ቀንና 40 ሌሊት ሰው መጾም ያለ ውሃ እንግዲህ ሐኪሞች አሉ፣ ግን ያለ ውሃ የሰው ልጅ ከ3 እስከ 7 ቀን ሊቆይ ይችላል። ከዛ ሊሞት እንደሚችል ይናገራሉ። ውሃ ከሌለ ግን 40 ቀን የሰው ልጅ መድረስ አይችልም። ምግብ ያለ ምግብ ይቅርታ ያለ ውሃ 3 እስከ 7 ያለ ምግብ ግን እስከ 40 ሊደርስ ይችላል። ውሃ እየጠጣ ግን በጣም ኤክስትሪም በሆነ ሊሞት በሚችልበት አይነት ሁኔታ ነው በዛ መንገድ ሰው ሊያልፍ የሚችለው። ያንን ፕራክቲስ ማድረግ ጤናማ ነው ብለን ማሰብ እንችላለን ብዬ አላስብም። ይሄ በክርስቶስ ህይወትም በሙሴም ቢሆን በኤልያስም ህይወት ለብዙ ጊዜ የተደጋገመ አይደለም። ግን እዚህ ጋር መጠንቀቅ ያለብን ምንም እንኳን የኤልያስና የሙሴን አገልግሎታቸውን ያጎላ ወይ ደግሞ ከእግዚአብሔር የተላኩ መሆናቸውን ስታምፕ የተደረገበት ምልክት ቢሆንም በሆነ ረገድ ምክንያቱም ሰው በዚህ ልክ ሰርቫይቭ ስለማያደርግ 40 ቀንና 40 ሌሊት ሙሴ እዛ ውስጥ 40 ቀንና 40 ሌሊት ቆይቶ ሲመጣ ለሰው ለሚሰማው ሰው ፍርሃትንም ጭምር የሚጭር ነው። ይሄ ግለሰብ ላይትሊ መወሰድ እንደሌለበት ማለት ነው። በዚህ ረገድ ክርስቶስንም አገልግሎቱንም ዲስቲንክት ሊያደርግ የሚችል ታምራዊ የሆነም ስቴን የእግዚአብሔር ኃይል በዚህ አገልግሎት ውስጥ እንዳለ ማሳያም ጭምር ነው። ነገር ግን ከሁሉ በላይ ቅድም እንዳልኳችሁ የክርስቶስን 40 ቀንና 40 ሌሊትን ከእስራኤል ታሪክ ጋር ማየቱ ሞር ጠንካራ ነው ከኤልያስና ከሙሴም አገልግሎት ባሻገር።
እንግዲህ ጌታ ኢየሱስ በዚህ ጾም ይህንን ፕሮቢሽነሪ ፔሪየድ ወይም ደግሞ ጊዜ ስላለፈ ለኛ ትልቅ ድል ሆኖልናል። ኢየሱስ በዚህ ቢሸነፍ ህይወታችን ወይ ደግሞ የወንጌል ደስታችን ባከተመ ነበር። በመሰረቱ ይህ ትልቅ ቪክትሪ እንደሆነ የምናየው ትልቅ ድል እንደሆነ የሚያሳየን መላእክት ሴሌብሬት አንድ ነገር ካረጉ we should appreciate አይደለ? ምዕራፉ ቁጥር ቅድም ባነበብነው ላይ ቁጥር 11 ላይ ምን ይላሉ? ከዚያም ዲያብሎስ ትቶት ሄደ፣ መላእክትም መጥተው አገለገሉት ይላል። ልክ ፈተናው እንዳለቀ በሩጫ እየሮጡ የመግባት አይነት ነው። ኢየሱስ እንዳሸነፈ ማለት ነው። ያን ሲያውቁ ሴሌብሬት እያደረጉም ጭምር ነው። እና ይሄ በጣም የምር መንፈሳዊ በሆነ መንገድ እንድናየው ዝም ብለን የሆነ አንድ ሰው ፈተና አለፈ በሚል ብቻ እንዳንዘጋው ማለት ነው። ወይ ደግሞ እንደ ኢዮብ የሆነ ፈተና ማለፍ ወይ ደግሞ ሰርቫይቭ ማድረግ ብቻ አድርገን እንዳናየው። ይሄ ትልቅ መንፈሳዊ ትልቅ ድል ነው። የክርስቶስ ፈተናው ምንድነው? ቁጥር 3 ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆነ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። እዚህ ውስጥ ትልቁ ጥያቄ ድንጋይን ወደ እንጀራ እስቲቀይርና አሳየኝ ብሎ ብዙ ሰው ይታለላል። እንደዛ አይደለም። ኮንዲሽንድ ነው። እሱ ምንድነው ብትሉ የእግዚአብሔር ልጅ ከሆነ ነው። ስለዚህ ወሳኙ እዛ ጋር ነው እንጂ ድንጋዩን ወደ እንጀራ መለወጡ ላይ አይደለም። እየተጠየቀ ያለው የእግዚአብሔር ልጅነቱ ነው እንጂ ድንጋይን ወይ ደግሞ ሚራክለስ የሆነ ነገር ማድረግ መቻል አለመቻሉ አይደለም። ከዚህ በኋላ እንደምታዩት ወይንን ወደ ውሃ፣ ውሃን ወደ ወይን፣ ትንሽዬ አሳን ወደ መዓት አሳዎች ሲቀይር እናያለን። ያ ጥያቄ አይደለም ከሁሉ በፊት ያለው። በዚህም በተለይም ደግሞ ምዕራፍ 3 ላይ የተበሰረውን የእግዚአብሔርን ዲክለሬሽን ነው እየተጠየቀ ያለው። እንደምታዩት ምዕራፍ 3 መጨረሻ ላይ ስለ እግዚአብሔር ምን ብሎ ነበር? ስለ ልጁ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው። ዲያብሎስ ይህንን እውነታ ነው ኩዌስችን እያደረገ ያለው። በመሰረቱ የብዙ ሰዎች መንፈሳዊ ህይወት የሚወድቀው በዚህ ጥያቄ ነው። በኋላ አፕሊኬሽን ላይ እመጣለሁ። ይሄ ትልቁ ቴምፕቴሽን ነው። ሰዎች እውነተኛውን አምላክ የሚተውበት፣ እውነተኛውን እግዚአብሔርን የሚሸሹበት፣ ከእምነት የሚወድቁበትም ትልቅ ፈተና ነው። የእግዚአብሔርን አባትነት መልካምነትን ኩዌስችን ወደ ማድረግ መሄድ ማለት ነው። የእግዚአብሔር ቃሎችን ዲክላሬሽኖችን ወደ መጠርጠር መሄድ ማለት ነው። ጌታ ኢየሱስም የተጋረጠበት እግዚአብሔር አባቱ እንደሆነ ያበሰረውን እስቲ የምር ፕራክቲስ እናደርገው፣ የምር እግዚአብሔር አባት ነው እዛ ላይ ዲክላር እንዳደረገው የሚል ጥያቄ ማለት ነው። በዚህም በእግዚአብሔር በአባቱ መልካምነት ተስፋ እንዲቆርጥ ወደ ዴስፔር ወደ ማድረግ እንዲደርስ የእግዚአብሔርን ኃይለኝነትን፣ እሱም ኃይለኝነት አይደለም እግዚአብሔር ኃይለኛ ነው አይደለም ሳይሆን በእግዚአብሔር በሱ ኃይለኝነቱ አንተን ይጠብቀሃል፣ አንተ ህግ ነው ኬር ያደርግልሃል የሚል ጥያቄ ማለት ነው። እንግዲህ ቅድምም እንዳልኳችሁ ዲያብሎስ ወደዚህ ፈተና የመጣው ኢየሱስ እጅግ በደከመበት፣ ኢየሱስን አደራችሁን ዊ ሜክ አስፍ ምንም የማይሰማው አድርገን እናስባለን፣ ወይ ደግሞ የምር ስጋ ያለበት ይመስለናል። እሱ ላይ ነው ጥንቃቄ መውሰድ ያለብን። የምር 40 ቀን 40 ሌሊት ርቦት የምር እንደደከመ እመኑ። ኢትስ ናት የሆነ ኢዚ አድርገን እንዳናስበው ማለት ነው። የሆነ ኃይለኛ ነው የእግዚአብሔር አምላካዊ ኃይለኝነት ስላለ በቃ ምንም ሳይመስለው አለፈ ብለን እንዳናስብ። በሆነ ረገድ አምላክነቱም ሰውነቱም ሳይደባለቅ ነው አገልግሎቱን ራሱ የፈጸመው። ያ ፍጹም ሰው መሆኑ ለድነታችን እጅግ ወሳኝ ነው እና የምር ፈተና ነው። አሸናፊነቱን ሊያስደንቀን የሚገባው በስጋው ስላሸነፈ፣ ፍጹም ሰው ሆኖ ስላሸነፈ እና ዲያብሎስ ወደ ጌታ የመጣው በዚህ አይነት ሁኔታ ይሄ ዲያብሎስን እጅግ አስከፊ የሆነ አካሄድንም ያሳየናል። በህይወታችን የዲያብሎስን ፈተና ወደኋላም ሲሄድ አወራለሁ። እጅግ እንደዚህ አይነት the most አሳች ሞመንትን የሚጠብቅ ክፉ አካል አንዳንዴ ለመምጣት ለመፈተን ስላልመጣ የለም ማለት አይደለም። እንደዚህ አይነት ደካማነትን እንደዚህ አይነት ቨልነራቢሊቲን የሚጠብቅ ክፉ አካል፣ ለዛ በጣም መጠንቀቅ እንዳለብንም ያሳየናል። ነገር ግን በራሳችን ኃይል ማሸነፍ እንደማንችል አውቃለሁ። ለዛ ወደ ወንጌሉ ስቤ ከወንጌሉ ብርታትን በማግኘት ግን ይህን እውነታ መያዝ እንዳለብንም አሳስባለሁ። እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ ጌታ ኢየሱስን አለው። እግዚአብሔር አባትህ ከሆነ እግዚአብሔር
እንደዚህ አያስርብህም ነበር አይደለ? መላ ፍጥረቱ ያለው ሁሉ የእርሱ ሆኖ ላንተ እጅ አያጥረውም አይደለ? እግዚአብሔር አባትህ ነኝ ብሏል ከዚህ በፊት። ይህ የምር ግን እውነት ነውን? ወይ እግዚአብሔር አባትህ አይደለም? ማቲንሪ ነው ይለው። በጣም ልብ የሚነካ ሰው ነው በእውነቱ። እዚህ ላይ ይቅርታ አድርጉልኝ ስለደጋገምኩ። ወይ እግዚአብሔር አባትህ አይደለም ወይም ደግሞ ደግ አይደለም። ይህ ፌመስ ፕሮብለም ኦፍ ኢቭል ጥያቄ አይደለም። ብዙ ሰዎች ፊሎሶፊካሊ የሚጠይቁት ይሄ ምንድነው? እግዚአብሔር ኃይለኛ ከሆነ እና ፍጹም ደግ ከሆነ ለምንድን ነው እዚህ ዓለም ላይ ክፋት ያለው? ኢዘር እግዚአብሔር ኃይለኛ ነው ግን ደግ ስላልሆነ ነው ክፋት ያለው፣ ካልሆነ ደግሞ እግዚአብሔር ደግ ነው ግን ክፋትን ማስወገድ የሚችል ኃይል የለውም። ከሁለቱ አንዱ ይሆናል። ግን እንደምናውቀው እግዚአብሔር ደግም ነው ኃይለኛም ነው። ዘርፎር ወይ አለ ወይ የለም፣ ወይ የለም ወደሚለው ለመሄድ ማለት ነው። ከክፋት መኖር የተነሳ እግዚአብሔር ይህ ፍጹም ኃይለኛ የሆነና ፍጹም ደግ አምላክ ሊኖር አይችልም የሚል ማለት ነው። ጌታ ኢየሱስንም ዲያብሎስ እንደዚህ ነው እየጠየቀው ልንል እንችላለን። የምር እግዚአብሔር አባትህ ነኝ ካለ ለምንድን ነው እጁን በዚህ አይነት ስቴት የሚተው? የምር የእግዚአብሔር ልጅ እንደዚህ ነው የሚኖረው አይደለ? እግዚአብሔር መላ ፍጥረቱ የእርሱ የሆነ ከዛ ውድ ልጁ የሆንክለት አምላክ I want you to feel የፈተናውን ኮር ሊሰማን ይገባል ብዬ አስባለሁ። ዝም ብለን አለዚያ ዲያብሎስ ፉሊሽ የሆነ አካል ይመስለናል አይደል? ዝም ብሎ መጥቶ የእግዚአብሔር ልጅ ቀላል ጥያቄ ጠይቆ የሚሄድ አድርገን እንዳናስብ። በዚህ ፈተና ላይ ዲያብሎስ ጌታ ኢየሱስን ባለው አቅሙ ሁሉ ለመጣል ነው የመጣው። ከውልደቱ ጀምሮ ሊገለውም ይፈልጋል። so this is not just ተራ ጥያቄዎች እየቀረበው አይደለም። በቃ የእግዚአብሔር ልጅ ሊወድቅ ይችላል ተብለው የሚታመንባቸው ጥያቄዎች ቤስት ተመርጦ ነው የመጣው። ስለዚህ ያንን ዌይት እንዲሰማን ማለት ነው። እኔ ካላረኩ ራሱ you need to try በራሳችሁም ቢሆን የዚህን ፈተና ኮሩን ማግኘት አለብን። ጌታ ኢየሱስ ይህን ቢያደርግ ምንድነው ክፋቱ? ምን ችግር አለ? ዳቦን ድንጋዩን ወደ ዳቦ ቀይሮ ወደ መብላት ቢሄድ ውስጡ ያለው ነገር ምንድነው? ምክንያቱም በኋላ ብዙ ነገር ሊለውጥ የለም ወይ? በዚህ ኮንዲሽን ከለወጠ ምን አደጋ አለ? ምን አይነት መሸነፍ ቢያደርግ ወደቀ እንላለን። ለምንድን ነው ወደቀ የሚባል? ምን አይነት ውድቀት ነው? ኢየሱስ ይህንን ፈተና ቢስት አራት ነገሮችን ልናስብ እንችላለን። አንደኛ የእግዚአብሔርን ዲክለሬሽን፣ የእግዚአብሔርን አባታዊ የሆነ ልጄ ነህ የሚልን ስቴትመንት መፈተን ወደ መሆን ይላል ለኢየሱስ ለራሱ። በዚህም በዲያብሎስ ተታለለ እንደማለት ነው። ልክ ሔዋንና አዳም ወደ መብላት እንደሄዱት ማለት ነው አይደለ? አመኑት። በዚህ ሴም አይነት ሎጂክ ነው። ዘፍጥረት ምዕራፍ 3 ላይ ሄዳችሁ ስትሄዱ የምር እግዚአብሔር እዛ ላይ አባታችሁ ነው አይልም አይደለ? ግን የምር ይወዳቸዋል፣ የምር ይወዳቸዋል በዚህ ኮንዲሽን ይላቸዋል። እንደርሱ እንደምትሆኑ አውቆ ስለፈራ መሆን አለበት እንጂ ይህ ነገር እንደሱ ወደዚህ ክብር ሊያመጣችሁ እንደሚችል ስለሚያውቅ ነው ይህን የከለከላችሁ። ዳዊት ወዴት ይሄዳል ማለት ነው? ወደ የእግዚአብሔርን መልካምነትን ወደ መጠየቅ። that's the question at stake። አዳምና ሔዋን ያመኑት ነገር ምንድነው ብትሉ እግዚአብሔርን ክፉ አድርገው ወደ ማመን ነው የመጡት። እግዚአብሔርን በጎ አይደለም ወደ ማለት ነው የመጡት። ጌታ ኢየሱስን እንደዚህ አይነት ጥያቄ ነው እየጠየቀ ያለው። በዚህ ስቴት የምር የተወህ አባትህ ነው በእውነት የሚል ጥያቄ ነው እየቀረበ ያለው። ይህንን ቴስት ካረገው ጌታ ኢየሱስ እምነቱን ወይ ደግሞ በእግዚአብሔር ላይ ያለውን ትረስት ወይ ደግሞ በአባቱ ላይ ያለውን እውነተኛ አይ ቢሊቭ ማይ መልሱ ምንድነው ብትሉ ሳያረግ ካለፈው ምን እያደረገ ነው ማለት ነው? የአባቴ ልጄ ነው ያለበት እውነታ በዚህ የሚጠየቅ አይደለም የሚል ነው። ሌላው ደግሞ የዲያብሎስን የራሱን ኦፈር ያደረገውን ነገር መቀበልም ነው። በእርግጥ ይሄ በቀጥታ አይደለም ስለተቀበለ ስላልተቀበለ ሳይሆን ነገሩ ሄዶ ሂት የሚያደርገው ነገር እንዳልኳችሁ አደገኛ ስለሆነ ነው። ይሄ በዚህ ከኛ ህይወትን ጋር በእጅጉ ይገናኛል፣ በደንብ ይጠቅመናል። በህይወት ውስጥ
በምንፈተንበት ጊዜ የእግዚአብሔርን የተስፋ ቃሎች ራሱን ለኛ የሚሰጥበትን ደግሞ ለኛ እንዲህ ነኝ የሚልበትን ኮንዲሽኖች በምን እንደምንፈትናቸውና ዲያብሎስ እንዴት ሊያጣምማቸው እንደሚችልም እንድናስብም ይረዳናል። ለዚህ የጌታ ኢየሱስ መልሱ ውስጥ ዲያብሎስ ምን እየጠየቀ እንደሆነ እናያለን። ምክንያቱም የክርስቶስ መልስ ባዶ መልስ አይደለም፣ የዲያብሎስን ወሳኙን ጥያቄ የሚመታም ጭምር ስለሆነ። ቁጥር 4 ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ይህ ጥቅስ ቅድም እንዳልኳችሁ ከዘዳግም ምዕራፍ 8 ቁጥር 3 ነው የተወሰደው። እስራኤል መመለስ የነበረባት አዳምና ሔዋንም መመለስ የነበረባቸው በዚህ አይነት መልስ ነበር። ምን ማለት ነው ብትሉ ህይወት ያለው በዚህ ዛፍ ውስጥ አይደለም። በዚህ አይዶላትረስ የሆነ አንደርስታንዲንግ ነው የአዳምና የሔዋን። ሰው ዛፍ ውስጥ ህይወት አገኛለሁ ብሎ እንዴት ያስባል? የሆነ ፍሬ ውስጥ ህይወት አለ ብሎ ያሰበ ሰው ህይወት ከየት እንደመጣ የእግዚአብሔር ፈጣሪነትን ጭምር እየሳተ ነው ማለት ነው። እነዚህ ነገሮች ከምንም እንደመጡ ጭምር ፉሊሽነስን ጭምር ነው። ውዝደም ይመስላል ግን እጅግ ሞኝነት ነው። እግዚአብሔር ራሱን ልትገሉ የምትችሉበትን አይነት ኃይል የሆነ ቦታ አስቀምጦ ያለ እግዚአብሔር ኃይል ውጪ ሲኖር አስቡ። ራሱ ከእግዚአብሔር ውጪ የሆነ ኃይል የሆነ እንጨት ውስጥ አለ፣ ሄዳችሁ ተወስዱትና እግዚአብሔርን ወደ መብለት ትመጣላችሁ። who is the source of power? የዚህ ኃይል ባለቤት ራሱ ማን ነው? ለዛ ነው የጌታ ኢየሱስ ክርስቶስ እጅግ ድንቅ መልስ የሆነው ከእግዚአብሔር ቃል ማለት ነው። እንግዲህ ጌታ ኢየሱስ ምንም እንኳ ፍጹም አምላክ ቢሆንም እጅግ በሚያስደንቅ ሁኔታ ዲያብሎስን የሚመክተው በእግዚአብሔር ቃል ነው። ይሄ በጣም ትልቅ ሪፍሌክሽን የሚያስፈልገው የእግዚአብሔር ቃልን በምናስብበት መንገድም እጅግ ምን ያህል ኢየሱስ እንኳን የእግዚአብሔር ቃል ለኢየሱስ ራሱ ያለውን ዋጋ ያሳየናል አይደለ? የእግዚአብሔር ቃል ያለውን ትልቅ ቫልዩ ማለት ነው። ከዲያብሎስ ጋር ሲፋለም ጌታ ኢየሱስ የተጠቀመው እጅግ ትልቅ ፈተና ላይ የተጠቀመው ትልቅ ነገር የእግዚአብሔር ቃል ነው። ኢትስ አሜዚንግ አይደለ? የሮማን ካቶሊኮች እንደሚሉት ትራዲሽንን አይደለም ወይ ደግሞ የሰዎችን ቃል አይደለም መከታው ያደረገው የእግዚአብሔርን ቃል ሺልድ ያደረገው መሸሸጊያ ያደረገው። ይህ እውነት በጣም በደንብ ሪፍሌክት መደረግ አለበት አይደል? መታሰብ አለበት። የእግዚአብሔር ቃል ምን ያህል በእኛ ዘንድም ክቡር ሊሆን እንደሚገባው ያሳየናል። ይህንን ግን ደግሞ ኢየሱስ በማድረጉ ብቻ አይደለም የምናየው፣ ዲያብሎስንም እንዴት በቀላሉ ሂት እንደሚያደርገው እናያለን። የእግዚአብሔር ቃል ማለት ሺህ ፊሎሶፊካል ነገር ከምትነግሩት የእግዚአብሔር ፍጹም የሆነው አንዲት ቃል የመጨረሻ መልስ ትሆናለች። እንግዲህ ጌታ ኢየሱስ በዚህ ጥቅስ ውስጥ እንዳይበተንብኝ ምንድን ነው እያለ ያለው ብለን የጠየቅን እንደሆነ ብዙ ሰዎች የጌታ ኢየሱስን መልስ የአባታችን ጸሎት ላይ ያለውንም ጸሎት ሰዎች ያዛቡታል። እሱ የዕለት እንጀራችንን ስጠን የሚለውን ብዙ ሰዎች ይሄ ነገር ስለ እንጀራ ሊሆን አይችልም፣ እንጀራ ተራ ነገር ነው፣ ዘርፎር መንፈሳዊ ህይወት ነው የሚያወራው ይላሉ። በእርግጥ አንዳንድ ሰዎች አሁን በእኛ ዘመን በሆነ ረገድ የፕሮስፔሪቲ ትምህርት በሆነ ረገድ የእግዚአብሔር መጋቢነትን አቢዝ እንዲደረግ አድርጓል። ሰዎች እግዚአብሔር የሚያደርግላቸውን ደግነት ላይትሊ እንዲወስዱ ማለት ነው። ዋናው ነገር እነዚህ ነገሮች ተራ ነገር ናቸው፣ ባዶ ናቸው ይላል። ግን መጽሐፍ ቅዱስ እንደዛ ይላል። እንደምታውቁት ማቴዎስ ምዕራፍ 6 ላይ እግዚአብሔር ለክፉዎችና ለኃጢአተኞች ጭምር ፀሐይን ማውጣቱን እንደ እጅግ ትልቅ ደግነት ነው የሚያወራው። it's not something for granted የሚወሰድ አይነት ይሄ ምንም አይደለም የሚባል አይደለም። ጌታ ኢየሱስ የእግዚአብሔርን መልካም ፍጹም የሆነ ደግነትን ለማሳየት ነው እሱ የሚጠቅሰው። it's not just የሆነ ይሄ ማይረባ ነገር ነው የምንለው ነገር አይደለም። ፀሐይ መውጣቷ ማለት ነው እኛ ብዙም ማናስባት ማለት ነው። ምግብም ላይ የዕለት እንጀራ የምር ተራ ነገር አይደለም። እንኳን የተከመረ ለረጅም ዘመናት የምንበላው ምግብ የዕለቱ ምግብ የእግዚአብሔር አባታዊ የእጁ ኤክስቴንሽን ነው፣ እጁን የመክፈት ውጤት አይደለ? መዝሙር መጽሐፍ ላይ ትዝ ይለናል አይደለ? ፍጥረት እጆችህን ብትዘጋ ፍጥረት ሁሉ በአንዴው ህይወቱ ያቆማል ይላል አይደለ? ያም ሊታየን ይገባል። የምር የምግብ ሰጪ የህይወት ሁሉ የበጎነት ሁሉ መገኛ ክፉ ሴጣን አይደለም፣ እግዚአብሔር ነው።
እና እንጀራ ላይ ተራ ነገር አይደለም ልላችሁ ነው። እዚህ ላይም ጌታ ኢየሱስ የምር ሰው በእንጀራ ሳይሆን በእግዚአብሔር ቃል ነው የሚኖረው ሲል የምር የሚታየው ምግብ ነው። ፈተናውም የሚታይ ምግብ ስለነበረ ማለት ነው። ይህንን ድንጋይ ወደ እንጀራ ቀይር እየተባለ ስለሆነ የእንጀራ ጥያቄ ነው። ለዚሁ ነው ኢየሱስ መልስ እየሰጠ ያለው። ታዲያ ምንድን ነው በዚህ ውስጥ ያለው ብለን እየጠየቅን እንደሆነ በጣም ይሄ መግቦትን መረዳት እጅግ ወሳኝ ነው። ጌታ ኢየሱስ ሲምፕሊ እያለ ያለው ምንድን ነው ብላችሁ ብትጠይቁ ኮንትራሪ ቱ አዳምና ሔዋን እና ደግሞ እስራኤል ህይወት ከእግዚአብሔር ሶቨረን ከሆነ ኑር ከሚል ቃል ነው ህይወት የሚገኝ። ኢቭን ምግብ ውስጥ አይደለም ህይወት ያለው አይደለ? አባቶቻችንም እንደሚናገሩት ማለት ነው። ቶማስ ዋትሰን ሲያወራ ይሄ ጨርቅ ሙቀት የሚሰጥ እንዳይመስላችሁ ኢትስ ጀስት ሚንስ ነው ይላል። እግዚአብሔር ሙቀትን አይስጥ ካለ ልብስ ደርባችሁ አይሞቃችሁም፣ ወይ ደግሞ ሀጌ ላይ እንደሚናገረው በልታችሁ አጠግቡም፣ ትጠጣላችሁ ግን ምንም የለም ይላል። ወይ ደግሞ ኪሳችሁ እንደሚያፈስ ቀዳዳ ያለው እንትን ነው ይላል። ትከታላችሁ ግን አይሞላም ይላል። ኦልቲሜትሊ የእግዚአብሔር ፈቃድና የእግዚአብሔር ፈቃድ በውስጡ ህይወትም ስላለው ማለት ነው። ህይወት ሁሉ ከእርሱ ይገኛል። አውት ኦፍ ሂዝ ዊል ነው ህይወት ሁሉ የሚኖረው። በዚህ ረገድ ምግብን እንደ ጣዖታዊ ነገር ያለ ማየትም እውነታ ነው ልንል እንችላለን አይደለ? ብዙ ሰው ባይ ዘ ዌይ ብዙ ሰው ሳይሆን እንዲያውም ካልቪን አንድ ጊዜ ሲያወራ እግዚአብሔርን በዳግም ልደት ያወቀ ሰው ነው ኢቭን እግዚአብሔር አዳኝ በክርስቶስ ኢየሱስ አዳኝ መሆኑን ብቻ ፈጣሪ መሆኑን ራሱ በእውነተኛ መንገድ ወደ ማወቅ የሚመጣው ይላል። ሰዎች አለዚያ ምግብን በራሱ ህይወት የሚሰጥ አድርገው ያያሉ። ያለ እግዚአብሔር የሚኖር አድርገው ፍጥረትን ያያሉ። ባይዚህ ምግቦች የሚጣፍጡት በራሳቸው የመጣፈጥ አቅም ስላላቸው ሳይሆን ጣፋጭነትን እግዚአብሔር በውስጣቸው ስላረገም ጭምር ነው። this is the danger። ይሄ በድግግሞሽ የሚሄድ ዓለም አንዱ የሚያሳስተን አንዱ ምንድነው ባህሪው በራሳቸው ውስጥ ያ ነገር ባህሪ ያላቸው ወደ መምሰል ይመጡና ያለ እግዚአብሔር ዲስታች አድርገን ወደ ማየት እንመጣቸዋለን። ሐዋርያት ሥራ ምዕራፍ 14 ላይ ጳውሎስ በጣም ልብ የሚነካ ነገር ይናገራል ለእኔ በግሌ። ምክንያቱም የሚያወራው ነገር እጅግ አይ ቲንክ ላይክ ስለ እግዚአብሔር እንዴት ከምግብ ተነስቶ ጳውሎስ እንዴት እንደሚያወራ እንድናይ ብዬ ነው። ምዕራፍ 14 ላይ አሕዛብ ሰዎችን አግኝተው በሚያወራበት ነው። ከቁጥር 14 ጀምሮ አነባለሁ። ሐዋርያት ሥራ ምዕራፍ 14 ሐዋርያው በርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ፣ ድምፃቸውን ከፍ አድርገው እንዲህ አሉ፣ እናንተ ሰዎች ለምን ይህን ታደርጋላችሁ? እኛ እኮ እንደናንተው ሰዎች ነን። እናንተም ደግሞ ከዚህ ከንቱ ነገር ርቃችሁ ሰማይንና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን እንሰብክላቸዋለን ይላል። ለእነ ጳውሎስ ሊሰግዱ እነዚህ ሰዎች መጥተው እነዚህ አማልክት ናቸው በእኛ መካከል የተገኙት ብለው ወደ ማሰብ ሲመጡ ማለት ነው። በእነ ጳውሎስ ታምርን ስላዩ ማለት ነው። እና እነ ጳውሎስ እኛ ምንም አይደለንም ባዶ ነን አይነት ነው። ልብ ይነካል። ከዛ ሚለውን ቁጥር 16 እርሱ ባለፉት ትውልዶች ህዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው፣ ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶቹን በመስጠቱ ደግሞም ልባቸውን በመብል እና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር አልተወም ይላል። ከምግብ ውስጥ የሚገኘው ደስታ የእግዚአብሔር ምስክር ነው የመኖሩ። ዳይሬክትስ ቱ ጋድ ወደ እግዚአብሔር እናንተን ምንም እንኳን ያለ ወንጌል ያለ ኪዳን የተተዋችሁ ብትሆኑም ግን በእግዚአብሔር ፊት ኤክስኪውዝ የምታቀርቡበት አይነት ህይወት አይደለም ያለው። ምክንያቱም አጠገባቸው ያለው ዓለም፣ የምትበሉት ምግብ፣ አጠገባቸው የሚዘንበው ዝናብ የእግዚአብሔር ምስክር ነው ይላል። there's no እግዚአብሔር ካልሆነ በስተቀር ሌላ ምንጭ የለውም ለነዚህ ነገሮች። ሌላው ሐዋርያው ጳውሎስ ራሱ አንደኛ ጢሞቴዎስ ላይ እንደዚህ አይነት ድንቅ ነገርን ይናገራል። አንደኛ ጢሞቴዎስ ምዕራፍ 6 ባለጠጎችን ጢሞቴዎስ እንዲገስጽ ወይ ደግሞ እውነተኛ የሆነ መረዳት እንዲኖራቸው ሲያወራ የሚያወራበትን መንገድ እዩት። ትልቅ ነገር ነው ብዬ አስባለሁ። ምዕራፍ 6 ቁጥር
17 አንደኛ ጢሞቴዎስ በዚህች ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው ይላል። ማን ነው ደስታን የሚሰጥ? እግዚአብሔር ነው። ደስታን ውስጣችን እንዲፈጥር ምንድነው የሚባለው? ንፉግ ሳይሆን ጀነረስሊ በመስጠት ሁሉን አትረፍርፎ በመስጠት ደስታን ውስጣችን የሚፈጥረው እርሱ ነው ይላል። ጌታ ኢየሱስ ይህን ነው እየመለሰለት ያለው ለዲያብሎስ። ዳቦ ድንጋዩን ወደ እንጀራ ስለቀየርኩት ህይወት ሰጪ አይሆን። ኦፍ ኮርስ ሂ ኢዝ ጋድ ሂምሰልፍ አምላክ ነው ራሱ ግን እግዚአብሔር ያለ ምግብ ራሱ ሊያኖረኝ ይችላል። ማለትም ቀጥተኛ የሚታይ ሰው ልጅ የሆነ ምግብ ሳልወስድ መኖር ይችላል እግዚአብሔር አይደለ? ከዚህ በፊት የዳንኤል መጽሐፍ ላይ እንደምታውቁት እንደዚህ አይነት ነገር ነው አይደለ ያለው። ሌሎቹ የሰባ ምግብ እየበሉ እነ ዳንኤል ለኛ ቆሎ ብቻ ስጠን አሉ። ከዛ 10 ቀን በኋላ ከሌሎቹ ይልቅ ፈርጥመው ታዩ ይላል። ይሄ ማለት ምን ያሳየናል? ህይወት ያለው ምግብ ውስጥ አይደለም ማለት አይደለ? እግዚአብሔር ነው የህይወት ሰጪ። ህይወት ይሄ አዶላትረስ የሆነ ፍጥረትን ወደዚህ ወደ ማውረድ ማለት ይሄ ጌታ ኢየሱስ አዳም እስራኤልን በወደቀችበት በእግዚአብሔር ጥበብ ዲያብሎስን የረታው በዚህ አይነት ዕውቀትም ጭምር ነው። እንደዚህ ይላል ካልቪን። ይቅርታ እንግዲህ እንዳትሰናከሉ በዚህ ግን ላንብብላችሁ። Though we live on bread, we must not ascribe the support of life to the power of bread, but to the sacred kindness by which God imparts to bread the quality of nourishing our bodies. እግዚአብሔር ያለ ምግብ ሊያኖረን ይችላል። የአይነት መንፈሳዊ መረዳት ሊኖረን ይገባል። ጌታ ኢየሱስ ለዲያብሎስ እየመለሰ ያለው ይህንን ነው። በዚህም ዲያብሎስን አንተ ህይወት የሚገኘው በእንጀራ ውስጥ ያለ እያስመሰልክ ነው፣ እኔ ግን እልሃለሁ ህይወት ያለው በአባቴ ወይም ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ ውስጥ አይደለም። ሊያኖረኝ ከፈለገ አሁንም ህይወቴን ኤክስተንድ ማድረግ ይችላል። ለሞት ጫፍ የደረስኩ ሊመስል ይችላል፣ ግን ህይወቴ ሊቀጥል ይችላል እግዚአብሔር ኑር ካለኝ። ዘኍልቍ ምዕራፍ 11 ቁጥር 18 እስከ 35 ይህንን የእስራኤልን ታሪክ ማንበብ ይህንን ታሪክ እጅግ እንድንረዳ ስለሚረዳን ውስጡ ያለውን ውጥረትም ስለሚያሳየን ላንብብላችሁ። ከዚህ ውስጥ የምናገኛቸውን የወንጌል ደስታንና ደግሞ ከክርስቶስ ህይወት እኛም በህይወታችን በግል ህይወታችን ዲያብሎስን ስንፋለም ልንይዛቸው የሚገቡ መንፈሳዊ ነገሮችን እናያለን። ዘኍልቍ ምዕራፍ 11 ቁጥር 18 ይሄ እንግዲህ እስራኤላውያን እግዚአብሔርን የተፈታተኑበት ታሪክ ነው። ለህዝቡ እንዲህ ብለህ ንገራቸው፣ ነገ ስጋ ትበላላችሁና ራሳችሁን በመቀደስ ተዘጋጁ። በግብፅ ተመችቶን ነበር፣ አሁን ግን ስጋ ማን ይሰጠናል ብላችሁ ያለቀሳችሁትን እግዚአብሔር ሰምቷል። ስለዚህ እግዚአብሔር ስጋ ይሰጣችኋል፣ እናንተም ትበላላችሁ። የምትበሉትም ለአንድ ወይም ለ2 ቀን ወይም ለ5 ለ10 ወይም ለ20 ቀን አይደለም፣ ነገር ግን በአፍንጫችሁ እስኪወጣና እስኪያንገፈግፋችሁ ድረስ ወር ሙሉ ትበሉታላችሁ። በመካከላችሁ ያለውን እግዚአብሔርን ንቃችሁ በፊቱ ለምን ከግብፅ ወጣን ብላችሁ አልቅሳችኋልና። ሙሴ ግን እንዲህ አለ፣ እነሆ እኔ በ600,000 እግረኛ መካከል እገኛለሁ፣ አንተ ደግሞ ወሩን ሙሉ የሚበሉትን ስጋ እኔ እሰጣቸዋለሁ ብለሃል። ሙሴ ማለፍ አልቻለም። ታዲያ ስንት የበግ የፍየልና የከብት መንጋ ብታርድላቸው ይበቃ ይሁን? በባህር ያለው አሳ ሁሉ ቢያዝ ሊደርሳቸው ይችላልን? ከዛ የእግዚአብሔር መልስ እግዚአብሔር ለሙሴ በውኑ የእግዚአብሔር ክንድ ይህን ያህል አጭር ነውን? የነገሩህ ቃል እውነት መሆኑን አለመሆኑን አሁኑ ታያዋለህ ሲል መለሰ። ይሄ ነው አያችሁ፣ ዴንጀር ይሄ ነው አያችሁ። ሙሴም ፌል ያደረገበትን ባህርና በውስጥ ያለው አሳ ሁሉ ይበቃ። የማን ነው እሱ ሁሉ? ችግሩ የሰው ልጅ ይሄ ነው፣ የእግዚአብሔር ኃይለኝነትን አለማየት ማለት ነው። ሙሴ ራሱ ፌል እያደረገ ነው።
ሙሴም ወጣና እግዚአብሔር ያለውን ለሕዝቡ ነገራቸው። ከሕዝቡ ሽማግሌዎች 70ውን ሰብስቦ በድንኳኑ ዙሪያ እንዲቆሙ አደረጋቸው። ይሄ እንግዲህ እግዚአብሔር የተናገረው ስትራክቸር ነው። ወደታች ሊሂድ ቁጥር 31 በዚህ ጊዜ ነፋስ ቁጥር 31 በዚህ ጊዜ ነፋስ ከእግዚአብሔር ዘንድ ወጥቶ ድርጭቶችን ከባህር ወደ ሰፈር አመጣ። በየአቅጣጫውም ከፍታው 2 ክንድ ርቀቱም የ1 ቀን መንገድ ያህል እስኪሆን ድረስ በሰፈሩ ዙሪያ ከመራቸው። እዚያን ዕለት ቀንና ሌሊቱን በሙሉ በማግስቱ ሙሉን ቀን እንደዚሁ ህዝቡ ወጥቶ ድርጭቶችን ሰበሰበ። ከ10 የቂሮስ መስፈሪያ ያነሰ የሰበሰበ ማንም አልነበረም። የሰበሰቡትንም በሰፈሩ ዙሪያ ሁሉ አሰጡት። ነገር ግን ስጋው ገና በጥርስና በጥርሳቸው መካከል ሳለ አላምጠው ሳይወጡት የእግዚአብሔር ቁጣ በላያቸው ነደደ። እግዚአብሔር ህዝቡን በታላቅ መቅሰፍቶች ክፉኛ መታ። ሌላው ምግብ ለማግኘት የጎመጁትን ሰዎች በዚያ ስለቀበሯቸው የቦታው ስም ቂብሮት ሐታብ ተባለ። ህዝቡም ከቂብሮት ሐታብ ወደ ሄስሮት ተጉዘው እዚያ ሰፈሩ ይላል። የታቸዋል እንዴት እንደሆነ የቁጣ ነው ኦብቪስሊ ሲደረድረው እና ተሯርጦ ሊበሉ ሲሉ ህይወት ምግብ ውስጥ እንደሌለ አሳያቸው አይደል? አፍ ውስጥ ከተው አላምጠው ሳይጨርሱ ጸጥ አደረጋቸው። ይሄ በጣም እግዚአብሔር ምን ያህል ትሬተንድ እንደሚሆን በእግዚአብሔርን ባለማወቅ ያሳየናል። ፈተናችን አንዳንዴ ትልቅ እንዳይመስላችሁ ምግብ ዝም ብሎ መብላት ነው ትልቁ ቴምፕቴሽን አይደል? እያነሱ በልተው ዝም ብሎ መሄድ ነው። ከዛ የእግዚአብሔርን ደግነት መጠየቅ ማለት ነው። ብዙ ሰው ህይወቱን ምግብ ተንደላቀው እየበላ ነው። ወዴት ነህ እግዚአብሔርን የሚለው አታየኝምን ይላል። ማን ነው እያበላቸው ያለው? ማን ነው እያያቸው ያለው? ወይ እያየን ያለው? ምግብ ከሰማይ ዝም ብሎ የሚወርድ ነገር እንዳይመስለን፣ ወይ ደግሞ ከአፈር ውስጥ ዝም ብሎ የሚወጣ ነገር አድርገን ካሰብን እጅግ ሞኝነት ነው አይደለ? አንድ በቆሎ አፈር ውስጥ ገብቶ አንድ ትልቅዬ ሲወጣ እንዴት ነው? how do we accept it as if it's normal አይደለ? it's amazing አይደለ? አንዳንድ ሰው ፖቴንሻል ህይወት ስላለው ነው በቆሎ ውስጥ ሊል ይችላል፣ ግን አይደለም። እግዚአብሔር ነው የህይወት ሰጪ። እነዛ ሚንሶች ናቸው። እግዚአብሔር ኦርዲነሪ በሆነ መንገድ ዓለምን የሚያስተዳድርበት እንጂ we need to see behind ከነዚህ ነገሮች ጀርባ ያለውን በማያቋርጥ አባትነት ፍጥረትን የሚንከባከብን ደግሞ ለሰው ልጆች የሚያስብን ለክፉም ጭምር የሚያስብን አምላክ ማየት መቻል አለብን። ጌታ ኢየሱስ ዲያብሎስን በረሃብ መካከል በዚህ ድል ነስቶታል። በዚህ መጀመሪያ ምሳሌ ከመውሰድ በፊት ደስ ይበላል። ምንም እንኳን እኛ በፈተናዎች እግዚአብሔርን በመውደቅ ብናሳዝንም ክርስቶስ ግን ፍጹም በሆነ መንገድ ድል ስለረታ በዚህ ውስንነታችንና በዚህ ኃጢአት ወይ ደግሞ መሸነፋችን ህይወታችን ያበቃ አድርገን ማሰብ የለብንም። ምክንያቱም የክርስቶስ ድል ማድረግ የኛ ድል ማድረግ ነው። እሱ ይህን ፈተና ማለፉ የኛ ማለፍ ነው። እኛ በህይወታችን እግዚአብሔርን በዚህ ልክ በማለፍ ባናስደስትም፣ ስለዚህ አንዱ መደሰት አለብን። ሁለተኛው የመጀመሪያው የጽድቅ ደስታ ነው። ላይክ አሸነፍ ያለው እኔ እንኳን ምን በራሴ የወደቅኩ ሆን በክርስቶስ ኢየሱስ ድል አድርጌዋለሁ ማለት ናቲንግ እንደዚህ ይላል። not only that the enemy we struggling against is a conquered, thwarted and disarmed enemy, but also that we share in Christ's victory over him and that through him we are more than conquerors. በወደደን በእርሱ አሸናፊዎች እንበልጣለን፣ የእርሱ አሸናፊነት የኛም ነው ይላል። ግን በቅድስናም ደግሞ እናሸንፋለን። ይህ በጣም ወሳኝ ነው። አንዳንዴ ሰዎች እዛ ጋር ይተውታል። ነገር ግን የኢየሱስ ድል ማድረግ እናንተ መቼም አትደርሱብኝም ያን ይዛችሁ ኑሩ አይነት ብቻ አይደለም። if you by faith ግን አክት ካረጋችሁ ያ ድል ለእናንተም ነው፣ ማሸነፍ ትችላላችሁ ነው። በእርሱ ነው፣ ግን በራሳችን አንችልም። ግን እርሱም በእምነት በማየት እርሱ ያለውን ኃይለኝነት ሐዋርያ ጳውሎስ ሮሜ 6 ላይ የሚያደርገው እሱን አይደለ? ክርስቶስ ከእንግዲህ ወዲህ ሞት ኃጢአት ላይ ገዛው አዲስ ህይወት ከዚህ በኋላ ለኃጢአት ላይ ይገዛ ተነስቷል። በዚህ የአዲስነት ኢቭን ምሳሌ አይደለም አላ ኢየሱስ ሞትን እንዳሸነፈ ሁሉ ከሞት ከያዘበት ነቅሎ እንደተነሳ ሁሉ እናንተም ምሳሌያዊ በሆነ መንገድ በአዲስ ህይወት ሂዱና ተጋፈጡ አይነት አይደለም። የእግዚአብሔር ኃይል በክርስቶስ ኢየሱስ ለእናንተ ነው። ያንን
የድል ህይወትን ሼር ማድረግ ትችላላችሁ በእምነት። እምነት ወሳኝ ነው። እምነት ስላችሁ እኔ ኃይለኛ ነኝ፣ እኔ ማሸነፍ እችላለሁ አይነት አይደለም። ክርስቶስን በእምነት ማየት፣ እርሱን ማሰብ ገብቷችኋል። ኢቨን እንደ ኤግዛምፕል ብርታትን የሚሰጥ አዳኝ ኢየሱስ አሸንፏል እኔም እችላለሁ በእርሱ እንድንል የሚያደርግ ነው። ምክንያቱም ዮሐንስ መልእክት ላይ እንደምታዩት ዓለምን የሚያሸንፍ ማን ነው ብሎ ይጠይቅና ኢየሱስ ክርስቶስ እንደሆነ ከሚያምን በስተቀር ማን ያሸንፋል ይላል። በክርስቶስ የሚያምን ያሸንፋል ማለት ነው። ሞክሩት ስላችሁ እምነት ለነገሩ ሙከራ አይደለም። በእምነት አክት አድርጉ ኃጢአቶች ላይ። እኔ አልችልም፣ እኔ ከዚህ በፊትም እንዳልኩት ትጥቅ አንፍታ ነው ገና ፈተናው ቴምፕቴሽኑ ሳይመጣ እኔ አቅም የለኝም እንዳንል ማለት ነው። የኛ አቅም አይደለም፣ በክርስቶስ ኢየሱስ ክርስቶስ ሼር የሚያደርገው ድል ነው። ግን ፕራክቲካል ምን እናድርግ? አንደኛው እንግዲህ ከዚህ የምንማረው የእግዚአብሔር ቃልን በእውቀት ማወቅ እጅግ ከሰይጣን ጋር ባለ ትግል ወሳኝ እንደሆነ ነው። የእግዚአብሔር ቃል ሁላችንም እጅ ላይ ደግሞ ልባችን ውስጥ መኖር ያለበት ለዛ ነው። ያለ እግዚአብሔር ቃል እውቀትና ትሩዝ ዲያብሎስን ማንም ሊያሸንፉ አይችልም። ማንም የትኛውም ኃይል በዚህ ዓለም የዲያብሎስን ፈተናና ማታለል ማሸነፍ የሚችል የለም ከእግዚአብሔር ቃል በስተቀር ወይ ከእግዚአብሔር ቃል እውነት በስተቀር። ሰዎች አንዳንድ ጊዜ በፈተና ውስጥ በቀላሉ በዲያብሎስ ማታለያዎች የሚወድቁበት ምክንያት የእግዚአብሔር ቃል አለማወቅ ነው። ከታች ሁለተኛው ፈተና ለነገሩ ያንን በግልጽ ያሳየናል። ዲያብሎስ እንዴት የእግዚአብሔር ቃል ራሱ በአግባቡ ካላወቃችሁ እስኬት ሊሄድ እንደሚችል ማሳያ ነው። ነገር ግን መፍትሄው ብቸኛው የእግዚአብሔር ቃልን ኬርፉሊ መረዳትና ማወቅ። ያለዛ ማንም ጠላትን ዲያብሎስን ማሸነፍ አይችልም። በፕራክቲካል ህይወትም ብትሉ በየዕለት ህይወታችንም ደግሞ ዶክትሪናሊም ባለው የዲያብሎስ ስህተትን ማሸነፍ የሚችል የእግዚአብሔር ቃልን የያዘ ብቻ ነው። አይደለ? ትንሣኤ ሙታን የለም ሲሉ ጌታ ኢየሱስ ሲያሳያቸው የእግዚአብሔር ቃል እንዴት ትንሣኤ ሙታን እንዳለ እንደሚናገር በማሳየት ነው አይደለ? እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነው። ከዛ ሁለተኛው ጥቅስ እግዚአብሔር የሕያዋን አምላክ ነው። ሁለት ጥቅሶችን አመጣና ይህ ማለት እግዚአብሔር የሕያዋን አምላክ ከሆነ እግዚአብሔር የይስሐቅ የያዕቆብ አምላክ ከሆነ ያዕቆብ አብርሃም ይስሐቅ ያዕቆብ ሕያው ናቸው ማለት ነው። ከዛ ግን ሪማርኩ ምን ነበር? የእግዚአብሔርን ቃልና ኃይል አታውቁምና ትስታላችሁ ይላል። ወዘሪት ቢን ከዶክትሪንም አንጻር ብትሉ የእግዚአብሔር ቃልን ሻርፕ በሆነ መንገድ ማናቅ ከሆነ ትንሣኤ ሙታን የለም ልንል እንችላለን። የትኛው ብሉይ ኪዳን መጽሐፍ ላይ ነው ትንሣኤ አለ የሚለው የእግዚአብሔር ቃል? ስለዚህ ሰዱቃውያን እንደዛ ብለው ነበር የሚያስቡት። እና ደግሞ በዚህ አይነት ፈተናም የእግዚአብሔር ቃል ማወቅ እጅግ ወሳኝ እንደሆነ እናያለን። ሁለት በህይወታችን በመውጣት መግባታችን የእግዚአብሔርን መግቦትን ማመን አለብን። ይሄ በጣም እጅግ ወሳኝ ነው። የብዙ ሰዎች ህይወት በኃጢአት የሚወድቅበት ምክንያት ዳቦ ብሬክ ለማድረግ ካለ ሩጫ ነው አይደል? እግዚአብሔር ባላስቀመጠው መንገድ ሀብትን፣ ገንዘብን፣ ምግብን ለማግኘት ከሚደረግ ጉዞ ነው። ግን ዲፕሊ ያለው እግዚአብሔርን አለማመን ያ ነው ወደዛ ኃጢአት የሚመራው። የእግዚአብሔርን መሰጠት የእግዚአብሔርን አባታዊ ኮሚትመንትን አለማመን ነው። ያ ማለት አንድ ጊዜም ሳልቸገር እኖራለሁ ማለት አይደለም። እንደ ኢየሱስ 40 ቀንም ስንራብ we should maintain በእግዚአብሔር ፊት ቦታችንን። እግዚአብሔር አባቴ ነው እንደሚደርስ አውቃለሁ ብሎ የእግዚአብሔርን መሰጠት ማመን ያስፈልጋል። ይህንን ትረስት ካደረግን ብዙ ኃጢአቶችን እንረታለን። እዚህ ጋር ግን ፌል ካደረግን እግዚአብሔርን ትረስት ማድረግ ካቃተን ግን ህይወታችን ወደ ተለያዩ የኃጢአት ዳይሬክሽኖች መፍለሱ አይቀርም። በዚህ ረገድ የፈለግነውን ነገር ማድረግ እንደምንችል ስለራበንና ስለተቸገርን የፈለግነውን ማድረግ እንደምንችል እንዳናስብ ይላል አንድ ሰው። የእግዚአብሔር ሕግ ጋር የሚቃረንን ነገር እንዳናደርግ እንጠንቀቅ። ባይሆን በትህትና በእግዚአብሔር ፊት ለእኛ የሚበቃንን የዕለት እንጀራ እንዲሰጠን እንጸልይ። ደግሞ ትንሿንም ነገር ከሰጠን እግዚአብሔር የሰጠንን ፖርሽን በመያዝ
እግዚአብሔርን ማመስገንን አንርሳ። ጌታ ኢየሱስን በማየት ይህንን ልንማር ዘንድ ይገባል። ኃይል ስላጠረው አይደለም። በዚህ ረገድ እግዚአብሔር ያልፈቀዳቸውን ሀብት ማግኛ ወይ ደግሞ እንጀራ ማግኛ መንገዶችን በመፈለግ እንዳንሄድ መጠንቀቅ አለብን። ምክንያቱም እግዚአብሔር አምላካችን ለአብርሃም ራሱ እንዳለ በአንድም በሌላም እግዚአብሔር ይሰጣል። አብርሃም ራሱ ያንን ያለበትን ጊዜ ማስታወስ ጥሩ ነው አይደለ? ልጁን ለመሰዋት እየሄደ ነው። ብቻ እግዚአብሔር ሪስክ ያደርገኛል አይደለ? ኢትስ ስቲል አሜዚንግ አይደለ? ልጁን አተኒ ከትንሽ ጊዜ በኋላ ሴፍ ያስቀምጣል። ግን የምር እየዋሻ አይደለም ለልጁ ያንን ሲናገር እግዚአብሔር ይደርሳል እያለ ነው ሄደው። የእግዚአብሔር መንገዶችን በመሳት ሄዶ በጎነትን ከመፈለግ እና ደግሞ ብዙ ተድላን ከማግኘት በእግዚአብሔር መግቦትና አባታዊ ጥበቃ ስር በትንሽ ነገር መኖር፣ ሰዎች ድህነት በሚሉት ውስጥ መገኘት ይሻላል። አንድ ፊሎሶፊ ላይ አንድ የሚጠይቅ ጥያቄ አለ። ብዙ ጊዜ ሰምታችሁ ሊሆን ይችላል። ኢዝ ኢት ፌር ልጃችሁ ስለተራበች ሰርቆ ዳቦ አምጥቶ ማብላት የሚል። ምክንያቱም ውጤቱ እጅግ መልካም ስለሆነ ምን ችግር አለ ስርቆትን በዚህ ሳስፔንድ ማድረግ ወይ ደግሞ እንደ ጽድቅ ማየት አንችልም ወይ የሚል። እንደውም አንድ አክቹዋሊ ቲዮሎጂያን ነው፣ ከዚህ ታውቁታላችሁ ተስፋ አደርጋለሁ፣ ክራይም ኤንድ ፓኒሽመንት የሚል የዶስቶቭስኪ መጽሐፍ አለ እና እዛ ላይ አንዲት ሴተኛ አዳሪ በመሆን ቤተሰቧን ታስተዳድር ሴት አለች እና ጀርሱላ ፔሊካን የሚባል ሰው ሲያወራ ሲነር ሰንት አይነት ያደርጋል ዶስቶቭስኪ፣ ኃጢአተኞችን ጻድቅ አድርጎ ያመጣል ብሎ ብቻ ሴሌብሬት ለማድረግ ይሞክራል። ማርቲን ሪግን የሚለው ላንብብላችሁ። ይሄ ማንም ኢየሱስ በሞት ፊት ጀስቲፋይ ካላረገው እኛም መብት የለንም። የእግዚአብሔርን ጽድቅ መጠበቅ ከህይወት ይልቅ ይሻላል። እንደዚህ ይላል። Lack and poverty are great temptation to discontent and unbelief. They almost tempt us to use unlawful means for relief, pretending that necessity knows no law, that rules are often broken in times of emergency or urgent need. The excuse is made that hunger will break through stone walls, but this is no excuse, for the law of God should be stronger to us than the stone walls. ምሳሌ ምዕራፍ 30 ቁጥር 9 ላይ አጉር የጸለየውን ጸሎት ታውቁታላችሁ። እግዚአብሔር ሆይ ባለጠጋ አታድርገኝ፣ አንተን እንዳልሳደብ፣ ደግሞም ድሃ አታድርገኝ፣ እንዳልሰርቅ፣ ባይሆን የሚያስፈልገኝን ስጠኝ በማለት ይጸልያል። ድህነት ወደ ስርቆት እንዴት ሊወስድ እንደሚችል ማለት። ያ ግን በእግዚአብሔር ፊት ኦፕሽን አይደለም። እግዚአብሔርን በእምነት መጠበቅ ያስፈልጋል። ሶስተኛውና አራተኛው ለእኔ እጅግ ወሳኝ ነው። ሰይጣን መከራችንን የእግዚአብሔር ልጅነትን እንድንጠይቅ ሊያደርግ እንደሚችል ሊታየን ይገባል። ይህ በጣም አደገኛው ተምፕቴሽን። የብዙ ሰው እምነቱ አታክ የሚደረገው በዚህ ነው። ውጫዊ የሆኑ ስቃዮችን፣ ህመሞችን በመውሰድ የእግዚአብሔር ልጅነትን ዲፕ ዳውን ኮስችን እንድናደርግ ሊገፋን ይችላል። መከራና ስቃይ በእግዚአብሔር ልጆች ህይወት ውስጥ ሊገኝ አይችልም በሚል ማለት ነው። ስለዚህ ድሃ ኮንክ ከተቸገርክ እግዚአብሔር አባት አይደለም፣ ቢሆን ኖሮ እንደዚህ አትሆኑም ነበር በሚል ማለት ነው። ነገር ግን በዚህ አይነት መካከል ስንገኝ እንደ ኢዮብ ቢገለኝም እንኳ እርሱን ጠብቃለሁ ማለትን መማር አለብን። በፈተና ውስጥ ማለፍ እንግዲህ መጽሐፍ ቅዱስ ደጋግሞ እንደሚያሳየን እንዲያው እግዚአብሔር ልጆቹን የሚለውጥበት የሚያሳድግበት እንደውም ወደ ቅድስና የሚመራበት ቱሉ ነው። የእግዚአብሔር ዲስፕሊን ማድረጊያውም ጭምር ነው። እንደውም በጎ ፐርፌክሽንን ክርስቶስን የሚመስል ሰውን የሚያወጣበት ጭምር ነው። አራተኛው ደግሞ እጅግ ወሳኝ ነው። እግዚአብሔር በወንጌሉ ልጆቼ ናችሁ ይለናል አይደለ? በተስፋ ለሚያምን ሁሉ። ነገር ግን ዲያብሎስ ህይወታችንን በማሳየት የእግዚአብሔር ልጆች እንዳልሆንን ሊያወራልን ይችላል። በዚህ አይነት ሰዓት ላይ የእግዚአብሔር ፓብሊክ ዲክለሬሽን ላይ ራስን መጣል እጅግ ማስተዋል ነው። ኢየሱስን እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ነው በሚለው የእግዚአብሔር ትሩዝ ላይ ነው ኢየሱስ ያረፈው። ልክ እኛም እግዚአብሔር በወንጌሉ እርሱ ለሚያምኑ ሁሉ እግዚአብሔር አባት በሆነበት
ተስፋ ቃል ላይ ስቲክ ማድረግ ያስፈልጋል። አንዳንዴ ህይወትን በመተው ማለት ነው አይደለ? ኢየሱስ ረሃቡን 40 ቀን መቸገሩን ቢያይና ያንን ቆጥሮ የእግዚአብሔር ልጅነቱን ትሬስ ቢያደርግ ዲያብሎስ እንደሚለው ነው የሚሆነው። ነገር ግን መሆን ያለበት የእግዚአብሔር ቃል ከኔ የህይወቴ እውነታ በላይ እውነት ነው፣ የእግዚአብሔር ቃልና የተስፋ ቃሉ ከህይወቴና ከችግሬ በላይ እውነት ነው ብሎ ማመን ያስፈልጋል። ይሄ ኢቭን ጽድቅ በእምነት ብቻ በሚለውም ላይ ይሰራል። ኃጢአቶቻችን ሊያሳዝኑን ይገባል። ኃጢአቶቻችን ላይ ስንወድቅ ሊሰማን ይገባል። ግን ከዛ ተነስተን የዘላለም ህይወት ተስፋ የለኝም እንዳንል ግን መጠንቀቅ አለብን። ምክንያቱም ወንጌሉ ከሁሉ በፊት የሚለን ኦፍኮርስ የዳነ ሰው በኃጢአቱ ማዘን አለበት። ግን ከሁሉ በፊት የሚለን ከአኮምፕሊሽ ካደረግነው ጽድቅ የተነሳ አይደለም የእግዚአብሔር ልጆች የምንባለው። እግዚአብሔር በልጅ በኩል ከሰራው ስራ የተነሳ ነው አም ዩር ፋዘር ያለ። በዛ ነው መረታትም ያለበት። እግዚአብሔርንም ደግሞ አባትነትን ፕሩቭ አድርግልኝ ብለን ቴስት እንዳናረግ መጠንቀቅ አለብን። አባቴ ከሆንክ ዱ ዚስ ቲንግ ቀድሰኝና ፕሩቭ አድርግ ሙሉ እንደምፈልገው የሚል አይነት ልክ የአውገስተስ መዝሙር ታውቁታለህ። የአውገስተስ አልኩኝ የጆን ኒውተን መዝሙር አለ አይደለ? በጽድቅ በእምነት እንደድግ እግዚአብሔርን ለምኜ ነበር፣ በብርቱም ፈልጌ ነበር እና ደግሞ ቃሉም ስለሚለኝ ሽቼ ነበር፣ ግን ፈልጌ ግን ጭራሽ እንደፈለኩት አልሆነልኝም ይላል። እንዲያውም እግዚአብሔር ኮንትራሪ ህይወቴን የሚጠላና የማይፈልግ ወደ መምሰል ነው የመጣው፣ ሊለውጠኝም የማይፈልግ ወደ መምሰል ነው የመጣው ይላል። ከዛ ግን መጨረሻ ላይ እግዚአብሔር ለምን እንደዚህ አይነት መንገድ እንደሄደ እግዚአብሔርን በቃሉ ውስጥም በህይወቱ መልስ እንዳገኘ ይናገራል። በራሱ እንዳይመካና በእግዚአብሔር ተስፋና በእርሱ ማንነት ብቻ እንዲያርፍ እግዚአብሔር እንዳስተማረው ይናገራል። እና እንደዚህ አይነት እውነታ ሊኖር ይችላል ነው እና ትልቁ እንደዚህ አይነት ሰዓት ላይ ቴምፕቴሽን ኮንከር የሚደረገው በእግዚአብሔር ቃል ላይ በማረፍ እግዚአብሔር አባት ልጅ ነህ ያለበትን ትሩዝ አልፈተነውም። አዝቴዝ እቀበለዋለሁ ምን ሲሆን ይብን ስራብም ማለት ነው። The devil aims to shake our faith in the word of God and bring us to question its truths. እግዚአብሔርን ተስፋ ቃል እንድንጠራጠር ያደርገናል። ብዙ ጊዜም ደግሞ አባቶቻችንንም ሔዋንና አዳምንም የእግዚአብሔርን አባትነትን እንዲጠይቁ ያደረገው በዚህ አይነት መንገድ ነው። የምር እንደዚህ ይመስላችኋል? እግዚአብሔር የምር እንደዚህ ነው እንደሚለው ነው እግዚአብሔር ለእናንተ? እና የእግዚአብሔርንም ደግሞ ማንነት ጨካኝና ክፉ አድርጎ ሊያሳየንም ይሞክራል። እግዚአብሔር የሚጠላችሁ እንደሆነና ማለትም ተስፋ እንደሌላችሁ በእግዚአብሔር ዘንድ ወይ ደግሞ እንደሌለን ካወራ እሱ የእግዚአብሔር ድምፅ ሊሆን አይችልም። ባይ ዘ ወይ የፍርድ ቀን እስካልደረሰ ድረስ ኢየሱስን ለማመን የሚመጣ ሁሉ እግዚአብሔርን አባቴ ነው ማለት ይችላል። የእግዚአብሔር ደጆች የተከፈቱ ናቸው። እግዚአብሔር ክፉ ነው ብሎ ለማሳመን ቢሞክር ራሱ በወንጌል ውስጥ ያለውን የእግዚአብሔርን ድምፅ መስማት አለብን፣ የተስፋ ቃል መስማት አለብን። ምክንያቱም የእግዚአብሔር ደግነትን ብቻ የእግዚአብሔርን መልካምነትን ብቻ የሚያውጅ የምስራች ነው። ልንሰማም የተገባው ይህንን ነው። ምንም እንኳ እግዚአብሔር ኃጢአታችንን የሚጠላ ደግሞ ኃጢአታችንንም ከዚህ የተነሳ በክርስቶስ ኢየሱስ የቀጣ መሆኑ እውነት መሆኑ መረሳት ባይኖርበት እሱ ላይ ነው እንዲያውም ተስፋችን የሚበረታው። ምክንያቱም ኃጢአታችን የተቀጣ መሆኑን ጥፋቶቻችን በክርስቶስ ኢየሱስ የተቀጡ መሆናቸው እግዚአብሔርን ክሌም ለማድረግ እንዲያውም ድፍረት ይሰጠናል። ምክንያቱም በተዋሸ ዶክመንት በተጭበረበረ መሰረት አይደለም እግዚአብሔርን ክሌም እያደረክ ያለሁት። ስለዚህ ስለ እግዚአብሔር ክፉ ሀሳቦችን እግዚአብሔርን ክፉ አርጎ ኢቭን ፊሎሶፊካሊ ራሱ ሰይጣን ቢያቀርብ ወንጌሉን ማመን አለብን። ይሄ እውነት በጣም ወሳኝ ነው። አንዳንዴ ኢቭን አፓረንት የሆነው አይናችን የሚሰጠን ፕሬዘንቴሽን ከማመን ይልቅ አይደል የሔዋንና የአዳም ችግር ነው የብዙ ሰው ችግር። አሁንም እግዚአብሔር እንዲህ አይነት ክፋትን እየሆነ ይህንን ስለ እግዚአብሔር ላስብ አልችልም ይላል። ደግሞ መጽሐፍ ቅዱስ እግዚአብሔርን በዚህ መንገድ አስብ ይላል። this all is አንተ እንደምታስበው አይደለም ይላል።
ደግሞ ኢቭን እናስብ ብንል ራሱ ከኃጢአት የተነሳ የተንሰራፋ የእግዚአብሔር ፍርድ ነው። ወንጌሉ ውስጥ ግን ምን እናያለን ብትሉ እግዚአብሔርን ብናምን የእርሱ እንደሆነን የሚያውጅን ሰው ዲያብሎስ ወንጌልንም ጭምር በዚህ መንገድ አታክ ሊያደርግ እንደሚችል ሊታየን ይገባል። በእግዚአብሔር ተስፋም መበርታት አለብን። እግዚአብሔር አምላካችንን አመስግነን እንጨርስ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ማለዳ እናመሰግናለን። ልጅ ኢየሱስ የፊተኛው አዳም እኛን ወክሎ በፊትህ በወደቀበት፣ ልጅህ ግን በብዙ ረሃብ እና በችግር መካከል ስለኛ ሳይሸነፍ ዲያብሎስን ስለረታ፣ ጽድቅን በማድረግ አንተን ስላከበረ፣ በዚህም ለኛ በመታዘዙ ድነትን ስላመጣልን እናመሰግናለን። ዛሬም በዚህ ደስ እንዲለን እኛ ምንም እንኳ በሕይወታችን በብዙ በአዳምም የወደቅን ደግሞ በራሳችንም በሕይወታችን አንተን በመበደል የምንወድቅ ብንሆንም በእርሱ በዚህ አይነት አሸናፊነት ደስ እንዲለን ዛሬም ይህንን ስላሳሰብከን እናመሰግናለን። ደግሞም እግዚአብሔር አባታችን ሆይ እኛም እንደ ልጅህ የእሱን ፈለግ ተከትለን በእርሱ ድል ማድረጊያ መሳሪያዎች እኛም ዲያብሎስን ድል እንድናደርግ በፈተናዎቹ እንድናሸንፍ እውቀትን አብዝተን እንድሰጠን ደግሞም በጸጋ በመታመን እንድንታገል እንድናሸንፍ ከልጅ ጋራ የተሸነፈ ጠላትን ድል እንድናደርግ እንድትረዳ እንለምናለን። ስለዚህ ቀን ስም ይመስገን። በጌታችን በኢየሱስ ስም አሜን።